አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ሰላማችሁ ያብዛልኝ። ሁሉም ሰላም፣ ሁሉም መልካም አልሐምዱሊላህ። ያው ዛሬ በአዲስ ነገር ዛሬ ምን ልትሉኝ ይሆናል? ያው የጥሩ ነገር ነው። ሰርግ ክፍል 1 ማን ነው? ምንድን ነው? ምን እየሰራች ነው? ምናምን እንዲህ ነው ሀገራችን ዝግጅት። ያው ሁሌ ክትፎውን እንደዚህ አያደርሰኝም። እንዲህ እየሰራሁ እንትን አላችሁ አልክላችሁም። ሁሌም ደርሶ ጣጣውን ጨርሰን ቀርቦ ስንበላ ነው ወደ እናንተ ምልክ የነበረ። ዛሬ እስኪ ጎመኑ ስላዘጋጅ ምናምን ሁሌም አንቺ ጋር ክትፎ አንቺ ጋር እንዲህ ነው እንዲህ ያው የተወደደ በጎመን ብትሉ ምን ብትሉ አኪድ አንዳንዶቻችሁ ልታዩ ትችላላችሁ። ይሄ ግን ያው ባለፈ ያያችሁ የክትፎ እንትን ጎመኑ ያው በእንትን ነው እንደዚህ ይደረግና ከዛ በማሽን ሊገባ ነው። ብዙዋችሁ ክትፎ አሰራሩ ቆጮ አሰራሩ ምናምን እያላችሁ ነው። አሁን ይሄኛው በማሽን ሊገባ ነው እህቶቼ። አሁን እኔ ቀረጻ ላይ እንትን እያልኩ እየተቆረጠ ከዚህ የቀረበ አሳያችኋለሁ። እህቶቼ ግን አሁን ጎረድ እያረጉ ምን ይደረጋል? ከዛ የክትፎ ከሆነ በእንትን በማሽን ይገባል፣ ይፈጫል። ዝም ብሎ ጎረድ ከሆነ እንደዚህ እንዳለ በቃ ታጥቦ ይቀቀላል። ያው ክበሩልኝ እናንተም የኔ የምታስደስቱኝ ስለሆነ በላይክ በኮሜንት ሁሌ ነው ከጎኔ የሆናችሁ። አላህ ከጎናችሁ ይሁን። ምስጋናዬ ከልብ ነው። እናንተም ሀገራችሁ መታችሁ ከቤተሰቦቻችሁ ይሄ ደስታ ያሳያችሁ። እኔም እዚህ እዛ እያለሁ በስደት እያለሁ እህቶቼ ምንም አይናፍቀኝም ነበር። እህቶቼ ተሰብስበው ያው በጉራጌ ታውቃላችሁ፣ የሰርግ ይሁን ዝግጅት ይሁን ለቅሶ ይሁን ምን ይሁን እንግዲያ ዛሬ የሚመጣ በቃ ያ ሁሉም ነገር እንዲህ ነው። ያው አንድ የምታደርጉ ነገር ከንትን ነው እንጂ ከተመቸኝ ቆጮ ምናምን ሲደረግ አሁን ገና በአንድ ክላስ ሆኜ እንትን ብዬ ነው ግማሽ አክል እንትን ብዬ ከትፌ ምናምን እንትን እያልኩ እህቶቼ ሁሌ ነው ክትፎ ሲሰራ ጎመኑ እንኳን ባለፈ ኮባ ሲሰራ አያችሁ። አሁን ይሄኛው የኔውን ጎረድ ነው፣ የነሱ በእንትን ሊገባ የክትፎ እዚህ ጋር አያችሁ። አሁን በአንድ እንትን የኔውን አብዝቼ ነው እንትን ያልኩት፣ እነሱ ይስቁብኛል። አያችሁ በጣም ጎረድ ያደረኩት አይታያችሁም? በእጄ እያነሳሁት እንኳን በደንብ ነው እንትን የሚለው። እነሱ ግን ያው እንትን ይላል። የኔውን አሁን እንደዚህ የጎረድ ነው አያችሁ። ቆይ በሌላው ማሳያችኋለሁ። አሁን እዛ ጋር እህቶቼ እንትን የሚሉት የእንትን ነው። አሁን ያው በአንድ እጄ እንትን ስላለ ስልክ ስለያዝኩ ነው። አሁን እናንተ የምትሉ ነገር ራሳችሁ ታውቃላችሁ። ወሬያችሁ ሰው ምንም ተስተካክሎ ቢቀር ምን ቢል ወሬ እንትን ትላላችሁ። እንዲህ ነው ትላላችሁ። መቼም አያችሁ ይሄ አሁን በትልቅ እንትን ባስኬቱ ያለ ተጨርሶ እሱ ጎረድ ነው። ሌላውን እንደዚህ ተሰብስቦ ጫፉ የክትፎ እንትን ልበል ካላችሁ፣ እኔ ግን ይሄ ያነሳሁት ሁሉ ጎረድ ለማድረግ ነው። በቃ እንደዚህ ስብስብ አድርጌ የእነሱ እንትን እያልኳቸው እንደዛ እናደርጋለን። ያው ክፍል 1 ነው የሰርግ ዝግጅቱ። ክፍል 2 ክፍል 10 ድረስ እያንዳንዱ አሳያችኋለሁ። ያው በሁሉ ነገር የሆነ ነገር እንትን ሲዘጋጅ ምናምን የማን ነው እስከ መጨረሻ አይታችሁ ያው እንትን ትላላችሁ። ወይም በጫፍ አሳያችኋለሁ የገንየ ምናምን የሚባል ነገር ባለፈን ግን የእህቴ ልጅ እንደዚያ እንትን ስትል ልኬላችሁ ነበር አይደል? የእሷውን አሁን የመጀመሪያ ጊዜ እንትን ያልኳችሁ በሱ እንትን እላችኋለሁ። ይሄ አሁን እንደዛ እንትን አላልኩትም፣ በሱ እንትን ብዬ አሳያችኋለሁ። ዛሬ ክፍል 1 ሰርጋችን ዝግጅት በመጀመሪያ ከጎመን ልጀምር ብያለሁ። ይሄኛ አሁን ያው የባህል ያው የጉራጌ የክትፎ ምናምን ነው እንጂ የዱባይ እያንዳንዱ የሰርግ እንትን እንደዛ ነው ሀገራችን። በቃ ዝግጅቱ ምናምን ብስሚላ በጣም እንትን የሚላችሁ ነገር ነው። ሆቴል ቤት ምናምን በዛ በዝግጅቱ እዛ ጋር ሄዳችሁ ምን ብላችሁ በጣም የሚያስደስት ነገር ነው። እኛ ግን ቤት ያው የጊዜ ያው የእንትን የጉራጌ እንትን እንደዛ እናዘጋጃለን። ቁጭ ብዬ ነበር። እስኪ ትንሽ አየር ላግኝ
ፎቅ ከወጣሁ ይዣችሁ ነው የምሄደው። ግን ፎቅ መውጣት በስራው እንደዛ እንትን ብዬ ስለዋልኩ በጣም እንትን ብሎኛል። ልውጣ ይሁን ወጥቼ እዛ የሚሰራ ነገር የለም። ግን አንዳንድ የሰርግ እንትን ላሳያችሁ። አልወጣም ባካችሁ። ያው እየጠሩኝ ነው እነሱ። ወደ እነሱ ልመለስ እንጂ ሌላ ቦታ ከሄድኩ እኛ እየሰራን ጣል አድርገሽ የተነሳሽበት ምክንያት ሚሉኝ ስለሆነ ጣጣ ነው። ወጥቼ ወደዛ ሁኜ ራሳያችሁ። እዛ ጋር ሳሎናዬም ነበሩ የሙሽራም አሉ እዚህ ጋር። እንዴት ልግባ? እጄም አልታጠብኩም እያያችሁኝ ነው። ኒቃቤ አላሰርኩም። እንዴት ልግባ? እዚህ ጋር አጅነቢ ስላሉ አልገባም። ውስጡ ብገባ ብዙ ላሳያችሁ ነበር። ነገር ግን አጅነቢ ምናምን አሉ እዚህ ጋር። ትንሹ ሳሎን ማንም የለም። ወጡ እዚህ ጋር ነበሩ። እናንተ እቃም የውሃ እንትን መላለሳችሁ። ለማንኛውም ኸይር ነው። እንዲህ ይመስላል። ፎቅ ወጣም ያው እነሱ ጠሩ። በቃ ሌላ ጊዜ የሰርጉ በቃ ዛሬ ክፍል 1 ክፍል 2 ምን ይዤ ስመጣ እስኪ አሳያችኋለሁ። የነገ ሰው ይበለን። ነገ የዋልንበት። ኧረ እናንተ ትገባላችሁ ደግሞ እኔ ቀረጻ ላይ አላያችሁኝ ማለት ነው። ኧረ ልቦ አንቺ ስልክሽ እኔ ቀረጻ ላይ ነኝ። ምሰሩ ነገር ትታችሁ እንትን እያላችሁ ኧረ ጉድ! ኧረ ስልክ ትታችሁ ስራችሁ ስሩ። አሁን ስልክ ደውለሽ እንትን ጋር መቼ ሊያልቅ ነው? እኔም ቀረጻ ላይ ሌላውም እንትን እያለ እስኪ ፈትያ ሞክሪ አንቺ ብቻሽን። እሱ የኔውን ግን ጎረድ ጎረድ ነው። የእናንተ የክትፎ አድርጉ። የትንሽ ዛሬ አንድ ቀን የሌለብኝ ነገር ወይ ሰሚራ ጫፍሽን እንደዚህ ያስገባሁ ላላህ ብለሽ አፍበይኝ። እኔ ምንም ነገር የእናንተ ሱራ ምናምን ደስ አይለኝም። እናንተ እንደዚህ ተገላልጣችሁ እንደዚህ እየሰራችሁ ከነ ሱራ ፈተዋችሁ ምናምን ቢገባማ በ2 ቀን ፌመስ ሆን ነበር። መቼም አይፈቀድም። እኔ አጠገባችሁኝ ኒቃቤ አስሬ እናንተ እንትን ማለት እናንተም ኢንሻአላህ አላህ በኒቃባችሁ በጅልባባችሁ ወረተው ምን ላድርግ? ትንሽ ስልኩ እንትን ይልብኛል። እስኪ ከዛም ሂሳባችሁ እንትን በሉና እኔ እዚህ ጋር ማድረግ ነገር ጎመን ይመስላችኋል? ቢላው ጣል አድርጌ በስልኬ እንደገባሁ አነቃችሁ ማናችሁ። ሰሚራ ጭራሽን በሂሳብ እንትን ገባች በለው። ደግሞ የሰርግ 200 ሺህ ይሁን ምን ይሁን ምን አስለፋችሁ? ገና ናት ሰሚራ ገና በእንትና ልቦ ጭራሽም ተዋችሁ። በቃ ጎመኑ በስልክ አገባች። ኧረ ስራውን በቃ ሰዓት ሄደዋል ቶሎ ብላችሁ ነው እንጂ እንዴት ነው ያ ሂሳቡ እያንዳንዱ እንትን እላችኋለሁ የወጣ ከዛ በኋላ እናደርጋለን። ሰርጉ ገና ሳይጀመር እንዲህ የሆናችሁ ነገር የዚህኛም ሆነ እያንዳንዱ አዳራሹ በእናንተ ትልናል ብላችሁ ነው። እኔ ያለሁ አብሽሩ። የኔውን ይሄ ጎመን ብቻ የያዝኩት ብቻ ነው የምጨርሰው። ልጫወትበትም ምንም እንትን በል ወረድ ነው። ስልክ ይዤ አላየሁም። እነሱማ እህቶቼ ክበሩልኝ፣ ከልብ ነው የማመሰግነው። እዚህም አጠገቤ ያሉ እህቶቼ በስደትም ያሉ ሁሉም አላህ ይጠብቅልኝ። ሀሳባችሁ ተሳክቶ ለመደሰት የሁሉም ሰው ሀሳብ ብዙ ያው ያለበት ነገር ነው። ጨርሰናል። አሁን ይሄ 4 ሀባ አለብኝ። እሱን የመጨረሻዋለሁ። በቃ ይሄ ያስኩት ብቻ ጎረጎዳ አድርጌ በቃ ከዛ በኋላ የሷ ልጨምርላት ልው አንቺ ጨርሽ። እኔ ስልክ እንደያዝኩ እንትን እላላችሁ ይጮሁብኛል። በመብላት ቦታ ስልክ ትይዛል፣ ስልክ ቀረጻ ነው በዛ ቦታ ምናምን ይሉኛል። እኔ ምን ላድርግሽ? እዛ አረብ ሀገር ያየሁት ነው። እናንተ እንደዚህ ስታሳልፉ ምናምን ቀልቤ በጣም ነው በቃ ሀገሬ ማስታወስ የነበረ እህቶቼ እንደዚህ ተደስታችሁ ተሰብስባችሁ በቃ በምን ዝግጅት ምናምን አይቼ በጣም ነው እንትን የሚለኝ የነበረ። ለአላህ ምስጋን እኔ ያው እንዳያደረገኝ እንደዚህ እንትን የሚለኝ የነበረ እዛ ያሉ እህቶች ሊደሰቱ እነሱ ማይቶ እንደዛ እንትን ለማለት ነው እንጂ ለሌላ ነገር ፈልጌ አይደለም። ሰላማችሁ ያብዛልኝ። ከልብ ነው ማመሰግነው። እዛም ያላችሁ ገብታችሁ በኮሜንትም ያው በብዙ ነገር ምትረዱኝ አላህ ይርዳችሁ። ሱፐር ቻት ይሁን በሁሉም ነገር የምታስደስቱኝ ከልብ አመሰግናለሁ። ክበሩልኝ። ያው ሰው ሆኖ አንዴ እንትን ባለው ነገር በአንዴ ለምን አልደረሰም አይባልም አይደል? በብዙ ነገር እንትን ብላችሁ እያወጣችሁ አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። እኔም ከእህቶቼ እንደተደሰትኩ እናንተም ደስ ከቤተሰቦቻችሁ ሌላ ምን እንትን ያለ ነገር ይመስላል። እኔ አሁን አንዳንዴ
ዳር እስካሁን ምናምን የምትሉ ብዙ እህቶች ያሉ። እኔ ግን እንደዛ ከእህቶቼ ቀኑ አሁን መጥቼ የመጣሁ ምን እንደሆነ አውቀዋለሁ ብላችሁ ነው። በቃ ተደስቼ ከነሱ እያሳለፍ። ለማንኛውም ኸይር ነው። ሰላማችሁ ያብዛልኝ። ክፍል 1 ነው ሰርጋችን። እስከ መጨረሻው እስከ 10 ድረስ እንትንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።